በመጨረሻም ወይዘሮ ሮማን ቢንያም ልጄ ነህ ብዬ እነግረዋለሁ እያለች ስታወራ እድል በስተጀርባ ሆና ስታዳምጣት ነበር። ከዛም በጣም ትጸጸታለች። እድልም እንዳልሰማ ያስመስላ ሩጣ ወደ ቤት ገባች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ትርፍርፍ ይበልኝ። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮችም እንደተለመደው ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እድል ክፍል 5 ይዤ ወይዘሮ ሮማን ያው ደውላ ለሆነ ሰው እያሳወቀች ነበር። ካላስካሁን በኋላ ቢንያም ልጄ ነህ ብዬ እነግረዋለሁ፣ ምን እንደሚለኝ እሰማለሁ ስትል እድልም በስተጀርባ ሆና ስታዳምጣት ነበር። ያው እድል ቀደም ብላ ፎቶግራፉን ስላየች ቢንያም የሮማን ልጅ እንደሆነ አውቃለች። ያው እውነቱ እስከሚወጣ ድረስ ዝም ብላ እየተጠባበቀች ነበር። ከዛም ወይዘሮ ሮማን ይሄን ብላ ስትል ስትሰማት እየሮጠች ወደ ቤት ገባች። እሷም አላየቻትም ነበር። ከዛም እድል እያነከሰች ወደ ቤት ገብታ ሶፋው ላይ ቁጭ ከማለቷ ሮማን ተንከሲሷ ተከታትላት ትገባለች። ከዛም የእድል ፊት ጥሩ አልነበረም። እናም ሮማን ምን ሆነሽ ነው? ፊትሽ ትክክል አይደለሽም ብላ ስትላት አይ ምንም ብላ መልስ ሳትሰጣት ተነስታ ወደ ክፍሏ ትገባለች። ሮማንም ተንከሲሷ ቁጭ ብላ የምታስበው ነገር ነበር። ከዛም ቢንያም ሶፋው ላይ ተቀምጦ እንዳለ እድል ትገባለች ወደ ሳሎን። ከዛም እድል ብሎ ይጠራታል። ወየ ቢኒ ስትለው ምን ሆነሽ ነው ይላታል። ምንም ትለዋለች። ምነው ቡና ላፈላለች ስትለው አይ አልፈልግም። ምግብ ላቀርብልሽ ስትለው አሁንም አልፈልግም ይላታል። ምን ነው ችግር አለ እንዴ ስትለው አይ ምንም ችግር የለም። አይ ዛሬ ማውራት አትፈልግም መሰል ብላ ትለዋለች። አዎ በዙሪያሽ ያሉ ሰዎች እኔ ባወራሽ ደስ ላይላቸው ይችላል ብሎ ይመልስላታል። እነዛ ሰዎች ደግሞ ደስ ካላላቸው ደግሞ አንቺን ደስ ላይልሽ ይችላል ብሎ ይላታል። ከዛም የቤቲቱ ባለቤት እናት ተብዬዋ ትመጣለች። እንዴት ዋላችሁ ቤቶች ብላ ትገባለች። እድልም በሀሳብ ጭልጥ ብላ ስለነበር ምንም አልሰማቻትም፣ መልስም አልሰጠቻት። ከዛ በተደጋጋሚ እድል እያለች ስትጠራትም ልሰማት አልቻለችም። በሶስተኛው ወይ ማሚዬ ብላ ትጠራታለች። ምን ሆነሽ ነው? ትክክል አይደለሽም ስትላት አይ ምንም አልሆንኩም ደህና ነኝ፣ ምግብ ላቅርብልሽ ትላታለች። ከዛ እድልም ማሚዬ አንድ ጥያቄ ልጠይቅሽ ብላ ስትላት አዎ ይቻላል ጠይቂኝ ትላታለች። እሺ ማሚዬ ሮማን ግን እህትሽ ናት ስትላት አዎ በትክክል እህቴ ናት ብላ ስትመልስላት አዎ እድልዬ የአባቴ ልጅ ናት፣ በአባት እንገናኛለን፣ ግን ለምን ጠየቅሽኝ ብላ ጠይቃታለች። ከዛም እድል እሺ ማሚዬ ትላታለች። ግን ማሚዬ ስለ ብሌን ምንም ነገር አትነግሪኝም ስትላት አይ እድልዬ አንቺን ሳይሽ እሷን ያየው ነው የሚመስለኝ፣ እሷን ነው የምትመስልኝ ብላ ትመልስላታለች። እድልዬ አንቺን ሳይሽ ስለ ልጄ ሳወራ ሁለ ነገሬ ይረበሽብኛል፣ አንቺንም ሳይሽ ነገረ ስራችሁ ሁሉ ልጄን ነው የምትመስልኝ ትላታለች። እድልም ድንግጥ ትልና ልጅሽ ነኝ ማለቴ እንደ ልጅ መቁጠር ትችያለሽ ብላ ስትላት እሺ እድልዬ አንቺ እንደ እናት ትቆጥሪኛለሽ ስትላት እድልም እኔ እናትነት መውለድ ብቻ ይወስነዋል ብዬ አልቆጥርም፣ ያልወለደችኝ እናቴ እንኳ በስስት ቀሚሷን ይዤ ነው ያደግኩት ብላ ስትላት እናትየዋም ትደነግጣለች። ከዛ ሴትየዋም ትደነግጥና ምን ስትላት አትደንግጪ እሷ አትወልደኝም፣ ግን በስስት ታያኛለች፣ ሌላ ጊዜ እነግርሻለሁ ብላ ትመልስላታለች። እድልም ከዛ እድልም ባይሆን አንድ ጥያቄ ይቀረኛል ስትላት እሺ ምንድን ነው ጠይቂኝ ትላታለች።
ንፋስ ተቀብዬ ልምጣ ማሚዬ ስትላት እሺ ግን ራስሽን ጠብቂ ትላታለች። ከዛም እድል ወጥታ በምትራመድበት ሰዓት ከኋላዋ ቢኒ እድል ብሎ ይጠራታል። ጠብቂኝ ይላታል። ቁማ ትጠብቀውና በቃ ጥለሽኝ መውጣት ጀመርሽ ይላታል። አይ አንተ እኮ ቤት አልነበርክም ትለዋለች። እሱማ ቤት አልነበርኩም በስ ግን ስትወጪ አይችሽ ነበር ተከተልኩሽ ብሎ ሲላት እና ከኔ ጋር ወክ ማድረግ አስበሃል ይመቻል ትለዋለች። እኔማ ፈልጋለሁ አንቺ እኮ አትቅረብ ስላልሽ ነው ብሎ ሲላት እኔ ምን ላድርግ እህትና አክስትህ እኮ አላስቀምጠኝ ብለው ነው ስትለው እኔ ምልህ ብላ ወሬ ትጀምርለታለች። ይቺ ተንከሲስ እህት ተብዬዋ ተደብቃ እያየቻቸው ነበር። እድልም እኔ ምልህ ቤተሰቦችን ለምን አንፈልጋቸውም ብላ ስትጠይቀው እሱም አይ እድልዬ በጣም ከባድ ጥያቄ ነው ብሎ ይመልስላታል። እሱም ምን ይጠቅሙኝ ብለሽ ነው እድል ብሎ ሲላት እንዴ ለምን አይጠቅሙህም ብላ ትመልስለታለች። እሱም እንደገና ያቺ በአራስነቴ ጠቅላ የጣለችኝ እናት ነው መፈልጋት ብሎ ሲመልስላት እሷ ሲጀምር ለእኔ በቁሟ የሞተች ናት ብሎ ይመልስላትና ይኸውልህ ለአንተ የተሻለ ነገር ቢሰጡህ ቢሆንስ ደግሞ እኮ ሀብታም በር ላይ ነው የጣሉህ ብላ ትበላዋለች። እሱም ለልጅ የእናት ትንፋሽ በቂ ነው ብሎ ይላታል። አግኝተህ ምክንያቷን መጠየቅ አትፈልግም ትለዋለች። እሱም አልፈልግም መጠየቅም አልፈልጋትም ይላታል። እድልም እባክህ እሺ በለኝ እንፈልጋት እባክህ። እሱም እድል ኧረ ተይኝ የሞተ ሰው አትቀስቅሽብኝ ብሎ ይመልስላታል። እዛም በስንት ልመና እሺ ይላታል። እኔ ግን የምስማማበት እሺ ምልሽ በመጀመሪያ እናትሽን ስታስተዋውቂ ነው ብሎ ሲላት ምንም ችግር የለውም እናቴን አስተዋውቃለሁ እሺ በል። ከዛ የሚመለሱና እድል ወደ ክፍሏ ገብታ ጥቅልል ብላ ምስኪን መስላ ትተኛለች። ጭልጥ ያለ እንቅልፍ ከወሰዳት መሀል አክስት ብየዋና ልጅቱ ይገቡና ማፈን ፈለጉ። ከዛም አክስቲቱ አፏን ስታፈን ልጅቱ ደግሞ እጇን ለማሰር ትሞክራለች። እሷም እየተፈራገጠች በጣም ትጮህ ነበር፣ ግን ማንም ሊደርስላት አልቻለም። ከዛም ይለቋትና እናንተ ከኔ ምንድን ነው የምትፈልጉት? ንገሩኝ እስኪ ምንድን ነው እኔ ጋም እንደዚህ የሚያደርጋችሁ ምን ፈልጋችሁ ነው ብላ ስትጠይቃቸው ነገውኑ እዚህ ቤት ውልቅ ብለሽ መውጣት አለብሽ፣ እዚህ ቤት ላይሽ ልናይሽ አንፈልግም ብለው ይሏታል። እሷን በፍርሃት እሺ እወጣለሁ እሺ እያለ በጣም ተደናግጣ ነበር። እሺ በቃ ለማሚ ነገርያት ነገውን እወጣለሁ፣ ግን የሆነ ነገር ትንፍሽ እላለሁ ብለሽ ብትይ ይህን ፊትሽን ስኦል ነው የምናደርግብሽ ብላ ትላታለች አክስቲቱን። ከዛም በኋላ ቡና ሳሎን ላይ እያፈላች እንዳለ አክስትየውና እናቲቱ ተቀምጠው እድልዬ ቡናውን ቶሎ በይውና ውጤትሽን ይዘሽ መተሽ ትምህርት ቤት እንድትመዘገቢ ትላታለች። እሺ ቡናው እኮ እስከምብዬ ነው ማሚዬ ትላታለች። ልጅ ተብዬዋም የኔ ቦርሳሽ ውስጥ ነው አይደል ማሚ ስትላት አዎ እድልዬ አቀብኝ ትላታለች። ማሚ እድል እኔ ትምህርት ቤት ነው እንደምትመዘገበው ስትላት አዎ አንድ ላይ ነው የምትማሩት እህትና እህቱ ናችሁ አንድ ላይ ነው የምትማሩት ስትላት እንዴት እኔን ገረድ ጋር ታወዳድረኛለች እንዴት ገረድ ጋር እማራለሁ ብላ ስትላት ከዛም አቶ ልጅ እንዴ አላበዛሽውም እንደ ማሚዬ እንዴት ገረድ ጋር ነው ይማራለሁ ብላ ስትላት አርፈሽ ቁጭ በይ እንደ እህታማቶች አንድ ላይ ነው የምትማሩት ብላ ስትላት እድልም አይ ማሚዬ ካላስ እኔ ሌላ ጊዜ እማራለሁ ተት እሷ ትመዝገብ ትሄድ ብላ ትመልስላታለች። ከዛም እናቲቱ በጣም ትናደድና እድል በጣም እያሳዘንሽ ነው፣ ካሁን በኋላም ተማሪ ብዬ አልጨቀጭቅሽም፣ በቃ ቡናውም ይቅርቤ ብላ በቁጣ ተነስታ ጥላ ትወጣለች። ከዛም እህት ተብዬዋ በጣም ደስ አላት። ሮማን ጎበዝ እድል እንዲህ ነው የሚያምርብሽ፣ አሁን ከዚህ ቤት ኮተትሽ ልቅም አድርገሽ ይዘሽ ውጭ ስትላት እድልም እሺ እወጣለሁ፣ ግን ሌባ ስላልሆንኩኝ ተናግሬ ነው የምወጣው ትላቸዋለች።
ከዛም እንደለመዱት ተነስተው ሊመቷት ሲሉ ጀበናውን ታነሳና ልታፈጋባቸው ስትል እየሮጡ ይወጣሉ። ወይ ጉድ! ውድ ቤተሰቦቼ